የሆነ ቦታ ላይ ካልሆንኩኝ የኔን ህመም ምን እንደተፈጠረብኝ ሳታውቁ ምን እንደተደረገብኝ ሳታውቁ እኔ ጨካኝ ሰው አይደለሁም። ለማንም ሰው እዚህ ቲክቶክ ላይ ላልዋልኩለት ሰው የለም። በኔ ብዙዎቹን አውቃቸዋል። ምንም የሚዋሽ ነገር የለም። አንዴ ቆይ ሀቢባ ቢታኝ ምን ነው ወይ ጉድ። ቆይ አንዴ ሀቢባ አንዴ ምን ሆነሻል ንገሪኝ። ቆይ ጃኒ ተመልሼ ልክልሻለሁ። እዚህ ውስጥ እንድገቢ ስለማልፈልግ ነው። ታዩ እሺ እኔ ልግባ ንገሪኝ። ምን እሺ ላይብሽን እያየሁ ነበርና አታልቅሽ እሺ። ለማን ብለሽ እኔ እናት ላቢዮ ኢትስ ኦኬ ጃ ይልሽ ሀቢባ እኔ አሁን እልህ ነው ገባሽ? እልህ ነው የሚያናድደኝ። እኔ አሁን እየከፈቱ ይኸው እና ይሁን ይማኛ ምናምን የምትያቸው ተሰብስበው የሚሉት እንዴ የተጣላ ሰው እንዴት ነው ጊፍት የሚሰጠው? አንቺ አሁን የተጣላሽው ሰው አለ አይደል ሀቢባ? አሁን ባለፈው የሆነች ልጅ ታግታ ጋይስ እልህ ነው የሚያስይዝ። አንዴ ቆይ አንዴ ሀቢባ ከራሴ በጣም እልክ ነው ውስጤን የሚያንገበግበኝ ያለ ክፋቴ ሰው የናክል ሲደርስብኝ። አንዴ ቆይ ጆን ዳንኤል የራከ ንገሪኝ። ቆይ አንዴ ቆይ ጆን ዳንኤል ለምን ነው ልስል ያዘኝ ነው በቃ ያልኩትን ነገር ሰው ሲጠኝ ስለሚያናድደኝ ነው። ይበላ ሰው ብዙ ነገር ይላል እኮ ቤታዬ። ኢትስ ኦኬ ጆን ዳንኤል ኢትስ ኦኬ። ለምን ደካማ ጎንሽን እዚህ ጋር ታሳያለሽ? ኢትስ ኦኬ ነው ሀቢባ የሚያስረክሰኝ ይገባኛል እኮ አይ አስመሳይ አውቃ እኮ ነው ውስጧ ተቃጥላ ይልሻል። ዝም ስትይ እኔ ሀቢባ የትሊት ይሄ ሳምንት እንኳን ቲክቶክ አልገባውም። አይታውቂያለሽ እንደታመምኩኝ ነው እዚህ ታድራስ ኢንስታግራም ላይ እየጻፍኩልሻል ነው አንቺ ሲግራት ገብቶ ማንም ሰው መጥቶ አልጠየቀኝ። አሁን ቤታቸውን ከፍተው የምሰደብበት ምክንያት ምንድነው ነው? እኔ ምንድነው ከኔ የሚፈልጉት ገባሽ? በገዛ ገንዘብ ቤታዬ አንቺ እኮ ስሚኝ እዚህ ጋር እንደዚህ ሆነሽ ለምን ጠላትሽን ታስደስቻለሽ? ማንም ይሁን ማን ጠላትሽን ለምን ታስደስቻለሽ? ለምን ደካማ ጎንሽን ታሳያለሽ እንዴ? በቃ ከደበረሽ ወይ ወጣሽ ተረጋግተሽ ነው። ማርያምን ሀቢባ የመቤቴ ነው ክፋት ምናምን እኔ ኪዳነ ምሕረትን የለብኝም ለሰው ለምን የሚደርስብኝ አውቃለሁ። ግን እኔ የሆነ እንደ ሰው ቅያሜ ኖርሻ ህይወት ነው የምትኖሪው። አሁን ጆን ዳንኤል የሆነ የተጣላው ሰው ካለ ያልተስማማው ሰው ካለ ያ ሰው ጋር አትሄድም። ላይቭን ገብተህ ነው የምትጫወተው አይደል? የራሴን ህይወት ነው የምታደርገው። ጀስት ያንን ያደረጉት አንድ ክፉ ነገር እንኳን ሀቢባ አልተናገርኩም። ቁጭ ብዬ ቤቴን ከፈትኩኝ በምገባበት ሰዓት እጣፋን ታጫወትኩ ምናምን። ከዛ በኋላ ቤታ አይደለም የተጣላው ሀቢባ ክፉ ነገር ላልመጣ ሰው ራሱ አልሄድም። ላልመጣ ሰው ራሱ ቀጠሮ ጌሜ ላይ ላልመጣ ሰው እኔ ለቀጠሮ ጌሙ አልሄድም። አይደለም ለተጣላሁት ሰው እንዴት ጊፍት አልሰጠሽም፣ እንዴት ቀጠሮ ጌሙ ላይ አልተገኘሽም ተብሎ ሰው ይረገጣል። ከኮመንት እንኳን ክፉ ሲናገሩኝ ሀቢባ አይ እናንተ ክፉ ልታናገሩኝ ነው ብዬ ላይቬን ዝግት አድርጌ የወጣሁት ክፉ ነገር ሲጽፉ አዎ ላይቭ ላይ ቅጣፈንታ ኖርማል እያጫወትኩ ነበር። ይሁን ሁለት ነገር ውስጥ ሆነብኝ። ፕሮግራም ነበረኝ የራሴ ፕሮግራም። ያን ፕሮግራም ካልኩ ምቀኛ ልባለሁ ገባሽ? ለምን አልተውም ምን ችግር አለ ቀጣይ ሳምንት አደርጋለሁ ብዬ ተውኩት። ካልገባው ደግሞ ያልገባችበት ምክንያት ታውቂያቸዋለሽ ቲክቶክ ተደብቃ እያየ ተቃጥራለች ይሉሻል። ስትገቢ ደግሞ ማለት ነው ሰው ቪዛ ምቀኝነት ይሉሻል። ጨዋታው ከኔ ጋር አይደለም። ለምን ልጅቷም ወጣ አልተናገረችም ገባሽ? ደስቷን ታጣጥም። ለምንድን ነው ተከታትለው እየመጡ እነዚህ ሰዎች እኔ ከኔ ራስ የማይወርዱት ነው እኮ ተረዳሽኝ አይደል ሀቢባ? ለምን የሁለት ቀን እኮ ነው። ቤታዬ ስሚኝ በቃ ተረጋጊና ወይ ወተሽ ግቢ ከላይ ወይ ደግሞ ሂጂና ፊትሽን ታጥበሽ ምናምን ነው ሂጂ። በቃ ሂጂ ተረጋግተሽ ነው ለምን መሰለው ውስጥ የሚቃጠለው ሁሉ ጊዜ እኔ ክፋት እንደዚህ የለኝም። እኔ ለወደድኩት ሰው ብዙ ጊዜ ሀቢባ ሞቻ ሳይቻለሁ ለብዙ ሰው ማለት ነው ለብዙ ሰው እዚህ ቲክቶክ ላይ በኔ ብዙ ሰዎች ታውቀዋል፣ በኔ ብዙ ሰዎች ተጠቅመዋል። ግን አንድ ቀን ለምን እንደዚህ ሆኜ ብዬ አላውቅም። እግዚአብሔር ምክንያት አለው ብዬ ነው ማስበው ገባሽ? በቀጭስ ይጠቀሙ ምን ይመሉ በደና ሰዓት ላይ ቶኛለሽ ካልሆነ ደግሞ እኔ አሁን ለምሳሌ ኪዱ ምሳሌ ልስጥ ማለት ነው። ኪዱ እንትን ነበረባት ቀለበት ነበረባት አይደል? የሆነ ጊዜ ማለት ነው እኔ ላይቭ ላይ ገብቻለሁኝ ተጣልተናል። ኪዱ ቆይ ቀለበት አለባት ብዬ መግባቴን አላቆምም። በቃ ተጣልተሻል ጀስት ኖርማል ህይወትሽን ነው የምትኖሪው ገባሽ? እኔ የዛኔ ኪዱ ቀለበት እያለባት ቤታ ለምን አልተገኘችም ቦታው ላይ ብለው ለምን ምንም አላሉ አልተናገሩኝ። አሁን ወጥቶ እሱ ነው በገባሽ? ይሄ እቴቴ ገብቶ ወጥቶ ምቀኝነቷ ታወቀ፣ መርዝነቷ ታወቀ። ለምን ላይቭ ስለገባው መግባት የለብኝም ነበር
እኮ ለጌሜ ጊዜ እኮ እሷው የሚናገረኝ ሰውዬ እኮ ገብቷል። ለምን ገባ ብዬ አልተናገርኩም። ለምን ለጌሜ ጊዜ ብዙ ሰዎች አልመጡ ሰው አሉ። ድራማ ስለነበር ያልመጡ ሰዎች አሉ። ግን እኔ ምንም አልተናገርኩኝም። ብዙ ሰዎች መጥተው ጊፍት እንኳን የሚሰጡኝ ሰዎች ባለትዳር ናቸው፣ ልጅ አላቸው፣ ሚስጥራቸው ይወጣል ምን እያሉ ሰዎችን እዚህ ሲያመጣቸው ብዙ ሰዎች ቀርተውብኛል። አንድ ቀን ግን ተቀይሜ አልተናገርኩኝ። ያልመጡልኝ ብዙ ጌመሮች አሉ። አንድ ቀን አልተናገርኳቸውም። ብዙ አልሰጠሁት የለም። ሌቭል 41 ማለት ጆን ዳንኤል ታውቀዋለህ? ሂሳቡ ሌቭል 41 እስክገባ ላላደርኩት ሰው የለም። አልመጡልኝም ጌመር። አንድ ቀን አልተቀየምኩም። አንድ ቀንም እንደዚህ እንትን አልመጣችልኝ ብዬ አልተናገርኩኝ። ለምንድን ነው እኔ ሁሉ ጊዜ አጀንዳ የምደረግበት ምክንያት ምንድነው? ሀቢባ በማይመለከተኝ ነገር ያ ነው በቃ ውስጤን ያመናገባሽ። ግን ዋናው ባለቤቷ አልተናገረች። አንቺ ባለቤቷ ስትናገር እኔ እና እሷ መልስ አለን። ከዛ በተረፈ ልጅቷ ካልተናገረች የሌላው ማጨብጨብ ምን የሚሉት ነው እኮ። አሁን እንኳን ባቁጭ የሳሰው እንደ ጌሙ ከኔ ጋር ነው እንደ እስክል ደረጃ ነው የደረስኩት። ከኔ ጋር ነው እንደ ጌሙ እኔ ከኔ ጋር ነው እንደ እንትን ሁሉ እስክል ድረስ እንዴ ቆይ ሀቢባ እንዳለ እኔ አሁን ምቀኛ ክፉ የሆነ ነገር ቦል ሙሉ ጓደኞች እኮ እሷ ጓደኞች ናቸው አይደል? ማቃቸው የኔ ምላቸው እኮ ምንም የተናገርኳቸው ፍሬንድ አላችሁ ማአት ናቸው። አንድ ቀን እንደዚህ ነው ብዬ ለምን አንድ ቀን ተናግሬ ያላቅም። ተረዳሽ? ግን ለምንድን ነው እኔን እንደ እንትን የሚያዩኝ? ያ ነው በቃ እኔ ውስጤን ስሜታዊ የሚያደርገኝ። እንዴ እናንተን ለማስታረቅ በሞከረው እንጂ ባሰ እንድትቃቃሩ እንደዚህ ማለት ትክክል ነው። አቡዬ አረ በቃ ማረሳሳት ነው እንጂ ጭራሽ አንቺ ነው ታሞቃለሽ እንዴ? ሰዎች እንዲጠላሉ ማድረግ የሚያደርጉት ነገር የነዛ ሰዎች እንዲጠላሉ ማድረግ እንዲራራቁ ማድረግ ነው እያደረጉ ያሉት። ተረዳሽኝ አይደለ? ሌላ ነገር እንዲወጣ እኔ ውስጤ ቅያሜ ያንን እኔ እኮ የራሴ ነገር አለ። አሁን ለምሳሌ በሄለ ወርቅዬ ጌም ተጣልተን ነበር። መጣች ሰፖርት አደረገችኝ አላ ቢባ ለጌሚ ቲንክ ብዬ ለሷ ጌም ደግሞ የማኪ ጊዜ ደግሞ እኩል የሰጠችኝ እጄ ከፈልኩኝ ሰጣውኝ አይደል መለስኩኝ። ከዛ ሌላ ሁለተኛ ጌም አዘጋጀች። በዛ ሰዓት ደግሞ ተጣልተናል። ቆይ ያኔ ያዝ የሰጠችኝ ብዬ አልሄድም አይደል ቢባ አልሄድኩም። ኦሬዲ ሰጥቻለሁ። ከዛ በኋላ ለምን አልሄድሽም ምናምን ብሎ ያ ጦርነት አለፈ። አሁን ደግሞ ቤታቸውን ከፍተው የስድብ ማዕት ዋናው ባለቤቷ አትሳደብ እንጂ ሌላው ተይው አስተያየት ሰጪ ሌላው ተይው ችግር የለው። ባለቤቷ ከሷ ክፉ ቃል እስካልወጣ እኔ በጣም ልይዞኝ ነው ገባሽ? ይሄንን ቆሻሻ ሲናገረኝ ነው በቃ። ሁሉም ረዋን ደግሞ ምን ሆነች ጋይስ? ሁሉም ቲክታክ ላይ ያለ ሰው ያቀሻል ምቀኛ እንዳልሆንሽ አዲስ ጀማሪ እንደምታበረታቺ ምንም ቪው የሌላቸው ሰዎች ጋር እየሄድሽ አንበሳ እንደምታወርጂ አዲስ ሰው ቲክቶክ ላይ ጌም ሲጀምር አንቺ ጊፍት እየሰጠሽ አበረታተሽ ሁሉም ሰው አፈምሰሻል፣ ሰፖርት አድርገሻል። ዩ ኖ ዮርሰልፍ ሶ ዶንት ጊቭ አ ሺት ለማንም ሰው። ቤታያው ተረጋጊ። አንዴ ደርሰሽ ነይ ሽንት ቤት ዝም ብለሽ ውሃ አድርጊ እንደዚህና ነይ። ከዛ ፏን እንላለን ነይ ታዩ በቃ እኔ ገባሽ ነው አቢባ። እኔ የሚሰማኝ ገባሽ? በጣም ብዙ ሰዎች እዚህ የመጡ ሰው ያላያቸውን ሰዎች ብዙ ሰው ደግፍ ያለው በብዙ ቦታ ላይ ተገኝቻለሁ። ግን ለምንድን ነው ሁሌ የሆነ አጀንዳ ከመጣው ትናንትና እንኳን አንቺ ቤት የሆነ ነገር ተናገረች በሆነ አጀንዳ የገረመኝ ማለት ነው። እኔ የሌለውበትን ነገር ነው ማናት አንቺኑ ምናምን ጌሙ ምናምን የሆነ ሀቢባ እግዚአብሔር እኔ ለራሴ እስኪገርመኝ ቅማም ተደረገ እንዳለች ቤታ ክስ ምናምን ያለችውን ነገር ወስደው አያችሁ። ግን እኮ የሚገርምሽ ነገር ለልጅቱ እኮ ከየርዳታው ጊዜ የጌሙ ጊዜ እኔ ነበርኩ እኮ ቶፕ ጊፍተሯ እኮ እኔ እኮ እንዲያልኳትኝ ቤታ እኮ ሰፕርማም ነው። ተረዳሽ? ድሮ ተሳዳቢ በነበርኩ ሰዓት ሰው ተሰዳድቦ በማሸነፍ ነበር ማምነው። አሁን ግን የሰው ልጅ ካልተመቻቸ ሀሳቡ ካላወራ እኔና ሰው ተነጋግረን አውርተን በቃ ብለን እሷን በቦታው እኔም በቦታዬ አንቺ በመስመርሽ በሰላም ነው በክብር አንድ ቀንም ተናግሬያት ማለት እሷ የምትናገረኝ አለቀ። የራሷን ህይወት ነው የምንኖረው። እኔ እነዚህ ትልልቅ ነን የሚሉ አጨብጫቢዎች በቃ ትልልቅ እድሜያቸው ያነጠነጠ ቲክቶክ ላይ ሀክ ተብሎ ታኝቶ የተተፉ በራሳቸው አጀንዳ እንኳን የማይመጡ የማይፈምሱ ሁሉ ጊዜ በሰው በቃ በሰው ገባችሁ ጋይስ? በሰው በቃ እንዴ እኔ አሁን እናንተ ስላላችሁ ነው እንዴት አድርጌ ይሄንን ሳምንት እንደምለጠልጥ እህቴ እኔ ነኝ የማሳይክ። ውሻ ልጅ ጠብቀኝ እንዴት አድርጌ እንደምለጠልጥክ ሁሉ ጊዜ ሀቢባ ማርያምን ሁሉ ጊዜ ትልልቅ የሚባሉ ሰዎች ናቸው ሰዎችን የሚያጣሉትኝ። እመቤቴ እሱን አሁን ሰውና ሰው የሚያነካካው የሌለ ማንንም ያላለውን መጥቶ መርዝን ይረጫል።
እኮ ቆይ አንቺ ቤት አሁን የምታለቅሽው መልቀስ መፍትሄ ነው አቡ? ቆይ ንገር። እኔ እልህ ነው እልህ፣ በቃ እልህ ማልቀስ መፍትሄ ነው አቡ? ቤታ ኢንስታሽን ነው አንዴ አሁን ትታለች። በቃ ቤታዬ ወደ ጨዋታሽ ቤታ። አቡ ካላስ ተጫዋቱ እሺ። አዎ እኔ እልህ ነው ገባሽ? ሰው ባልዋልኩበት ሲናገረኝ ኦኬ ወንድም ካላስ በቃ ተጫዋቱ እሺ፣ ተጫዋቱ። እኔ እንትን ልበል። አቡ ታርዬ ወይማ እንዴት ነሽ? አለሁልሽ። እንዴት ነሽ? ስራ እንዴት ነው? ስራ አሪፍ ነው። በቃ ተጫዋቱ እሺ። በቃ ጆንዳን እንዴት ነህ? ታርዬ እንዴት ነሽ? ሰላም ነው? ሰላም ነው ወንድሜ፣ እግዚአብሔር ይመስገን አለ እናቴ። በእናትሽ ዱብ ውጪ በእግዚአብሔር እሺ ታርዬ መልካም ቤታ ያ በቃ እዚህ መሀይሞች ናቸው። ካላስ በቃ ጌምሽን ሂጂ አሁን ተጫዋች ከና አቡ ጋር። አቡ ወጥቻለሁ እሺ ማለት እሺ። አሁን ያበደ ቤቢ ላይ ሆናቸው ስበላ ቤታየው ሙዳ ይቀየራል። ካላስ በቃ ያ ቤታ ይሁን ኢንስታ ላይ አንዴ ማለት ኤርሚ ላክሊ ይበሉት። እሺ አልጻፍሽም እኮ ሀቢባ ቮይስ አድርጌያለሁ። ሚውት አድርገሽ ስሚውና መልስሽን ነው የምጠብቀው። ሌትስ ጎ ታፕ ታፕ። ረዋን ደግሞ ምን ሆና ነው ረዋን የምትውለኝ? ምን ሆነሽ ደግሞ? ቀን ነበረች ገስቴ ላይ ሰላም ናት። እሺ ውዶቼ ኮሜንታተሮች ተቀብያለሁ። ኤድሚን ላስገባው ሳሮን ትግባ። ነው ሳሮን ቴቴ ረገጥ ይላሉ። እኔ አሁን እነሱ ሲወጡ እንዴት እንደምረግጠው አሳያቸው የለ ዝም በሉ። ይሄ ውሻ ሰው ማባላት ሰው ልጅ የሰውን ሰው ማስማማት እንጂ ማባላት ምንድነው የሚጠቅመው? ክርስቶስን አንዴ እሺ ውጡ። ቆይ እናንተ ውጡ አቡ አንዴ ውጡ። እርገጭ ይላል ነው። ቆይ ሀቢባቱ ውጣ። እኔ እኮ ክርስቶስ ምስክሬ ነው። ምን አይነት ሰው የሰው ልጅ እንዴት ከአመት እስከ አመት የሰው ልጅ እንዴት አይለወጥ? እድሜ ልኩን የሰው ልጅ ማባላት እድሜ ልኩ የሰው ልጅ ነገ ቢያንስ እንኳን መታረቅ ሊመጣ ቢል መስማማት ሊመጣ ቢል እኮ የሰው ልጅ እንዳይስማማ የሰው ልጅ በቃ ርቀት እንዲሄድ እኮ ነው የሚያደርጉትኝ። የክፋቱ ክፋት ገብቶን ያልተባለ ባለቤቱ ያላለችውን እሱ ወጥቶ የሚያወራ እድሜ ልክን ወይ ሀቢባ አንቺ አለሽ መጀመሪያ እሱን አይተሽ ንገሪኝ መልሴን። ሀቢባ አለሽ አንቺ ሚውት አርጊና ስሚና መልእክቱን መልሽልኝ፣ ከዛ እናወራለን። ችግር የለውም። እሺ ውዶች፣ ረዋን ባሏ ሰክሮ እየተሳደበ ነው። የራስ ጉዳይ ምን ይሄ ቦርኮ ቆይ ጋይስ ሀቢባ እንድትነካካ ስለማልፈልግ ነው። ቆይ እንዴት አድርጌ እንደምረግጠው እኔ ነኝ የማውቀው። በእናትህ ዞር በይ በእግዚአብሔር። ዴቭ የምትባል ከካ ይልቁኑ ቢገባክ እኔን ማክበር ነበረብክ። መዳም እነዚህ ሰዎች ጤነኛ አይደሉም እንዴ ጋይስ? አሁን እኔ ሁሌ ድራማ እኔ ካልነካችሁኝ አለካም። እኔ ምንም ድራማ አይኖርብኝም።
ተጨፋለቀ ተገብቶ አሁን ለምንድን ነው ከዚህ ሁሉ ዓለም ህዝብ መሃል እኔ ተመርጬ ምቀኛ ለምን ላይቭ ልገባይ ተብሎ ለምንድን ነው እኔ የምናገረው ነው? ለምንድን ነው የምሰደበው? እኔ ጥያቄ ካለካችሁኝ እንኳን አልነካም። ስለምትነኩኝ ነው። ኮሜንታተር መጣችሁ ጽፋላችሁ አንድ ክፉ ነገር ሳልናገር ላይቫችሁን ከፍታችሁ ትናገራላችሁ። ለምን እኔን ለመጣለው ምኞታችሁ እናንተ ምንድነው? ሁሉ ጊዜ አልወድቅ አልኳችሁ። ያኔም ይሄ ራሱ መጥቶ ከጃኒ ጋር የተጣላ መስሎ ታስታውሳላችሁ አይደል? ራሱ መጥቶ ማለት ነው ዛሬ አለቀላት። ዛሬ በቃ ይሄው ማንነቷ ታወቀ፣ ህዝቡ አወቃለ። ግን እግዚአብሔር አላደረገም። ለምን? መድኃኔዓለም ልቤን ያውቃላ። እግዚአብሔር አከሸፈው። ዛሬም መጣና ደግሞ ምቀኝነቷን ተመልከቱ። ጌም እያለ እሷ ላይቭ ገባች። የሚገርመው እኮ ነው ግን እያለኝ እሱ ላይቭ ላይ ነበርኩ። ጌም እያለኝ እሱ ላይቭ ላይ ነበርኩ። ጋይስ ሀቢባ ቮይስ ልከሻል? ይቅርታ። ኢንስታ ላይ ልከ ወይ ራስቸው እዚህ ከፍቼ